ሄሎ አለቃ፣ እንደተፈጠረ ባላቅም ግን ውስጥ የሆነ ችግር ተፈጥሯል። አንተ ለኤፍራታ ደውለህ ታረጋግጣለህ እና ወይስ እኔ በራች ጓደኛ ወደ ኤፉ ቤት ሄደችው። ያው ኤፉን የሆነ ችግር እንዳያጋጥማት ምክንያቱም ያፌት ስላላመኑት ለዛ ነው እንግዲህ እሷም የምትከታተለው የቤዛ ጓደኛ ፖሊሷ። ከዛ በምሰጥሽ አድራሻ ትመጫለሽ እኔ ጋር ትሆኛለሽ ስትላት ከዛ አመሰግናለሁ እሺ በጣም አንቺ ጥሩ ሰው ነሽ ምናምን አለ። ያው ሉሊት እንግዲህ ያው ታውቋታላችሁ ሀረካቷ የድራማው ድምቀት ስለሆነች በጣም ደስ ስላለ እውነት እንግዲህ የኤፍራታ ጓደኛው ቀጥታ ወደ አለቃ ወደ ፖሊስ ነው የደወለችው። የሆነ ነገር ተፈጥሯን ወይ አንተ ደውለህ ታረጋግጣለህ ወይስ እኔ በሩን ላንኳኳ? እኔ ካንኳኳው ያው አያስገባኝ ምክንያቱም ናቱ ያው ሁሉም የኤፍራታ ገዳይ ስለሚመስለው ሊያስገባኝ አይችልምና አንተ ደውለህ ታረጋግጣለህ ወይ ብላ ወደ አዛዧ ነው የደወለችው። ከዛ በኋላ እንግዲህ ለስራ ባልደረባ ደውላ ነው እንግዲህ በቃ እነናታ እየመጡ ስለሆነ የሆነ ነገር ይጠረጥራሉ፣ በቃ ቻው ስልኩን ልዝጋው ብላ ስልኩን ዘግታበታለች። ከዛ እንግዲህ እናቱ ምን ልትሰሪ ነው የመጣሽው? ከዚህ ለምን መጣሽ? ወይስ ጓደኛሽ እኮ እንደሆነ እስር ቤት ናት፣ ወይስ ጓደኛሽ እኔ ያልጨረስኩትን ጨርሽ ብላ ነው የላከች ሲላት፣ አያይ አይደለም ምግብና ልብስ ለወስድላን የመጣው ትለዋለች። ለምን ሻመት ሳትበላና ሳትለብስ አትኖርም? እኔ ምን አገባኝ ነው የሚላት እንግዲህ። ከዛ እንግዲህ ለቤዛ ጓደኛ እናቱ ከዚህ በኋላ እንኳን ቤት ቀርቶ ከዚህ አካባቢ እንዳላይሽ ብሎ ነው እንግዲህ ያስፈራራት። እሷ ያው እነሱን ለመርዳት ነው የምሞክረው። ምክንያቱም ያው ሚስጥሩን ከተናገረች ያው ጥሩ ስለማይሆን ግዴታ እንግዲህ እንደዛ መሆን ስላለብን ከዛ ቢኒ እናቱ ተረጋጋ እያለ ያረጋጋዋል። እዛ ቤዛ ጋር ሄዳችሁ ነበር እንዴ ስትለው ከዛ በኋላ ቢኒ ስለዚህ እቺ አትሆንም ጨካኝ ናት፣ እሷም ይችም አንዷ ገዳይ ልትሆን ትችላለች። ለእንዲህ አይነት ሰው መራራት አያስፈልግም፣ እኔም ጨካኝ ነው የምሆነው እያለ ለቢኒ እየነገረው ነው። እና ቢኒ ማን ነው ናቱ ከዚህ በኋላ ለሚጎዳኝ ሰው እኔ እጥፍ አድርጌ ነው የምመልስለት እያለ ነው። ከዛ በኋላ እሺ እኔ እንደዚህ አይነት ሰው አይደለሁም፣ እሺ በቃ ልብሱን አንጣልኝ እኔ ከዚህ ልጠብቅ ስትል ቢኒ አይ እሱ ሳይሻል አይቀርም አለ። ከዛ እናቱ አልሰማሽም እንደ ብሎ ገፍትሮ ነው የጣላቱ። በተለይ ከዚህ በዚህ አካባቢ ዝር እንዳላይሽ በተለይ ጨረቃ ካለችበት አካባቢ እያለ እንግዲህ እያስፈራራት ነው። ከዛ በኋላ እሺ ብላ ልጅቷ ሄደች። የቤዛ ጓደኛ ሀዊ አይደለ ስሟ፣ እሷ ሄደች። ከዛ ቢኒ ናቱ ምን ሆነ ነው ተረጋጋ እንጂ ምን ሆነ ነው ሲለው እርግጠኛ ነኝ እሷም አንዷ ገዳይ ሀቅዱ ትኖርበታለች እያለ ነው። ከዛ ይቺ እማትረባ መላእክት ሁና ገብታ ያው የስራዋን ሰርታ ልትወጣ ነበር ነው የሚለው። ምክንያቱም ከዚህ በፊት ከቤዛ ጋር ስላዩት ሊያምኑ አይችልም። ምክንያቱም ብዙ ጊዜ ከዚህ በፊት የሆነ የቤዛ ጓደኛ ነኝ ብላ ገብታ እንዴት የኤፍራታ ናት እንጂ ያቺ ስለጎዷቸው ለዛ ነው አሁን ሰው አያምንም አበደን። ከዚህ በፊት የኤፍራታ ጓደኛ ያደረገችውን አረሳም ብላ ያው እንግዲህ ስለተጎዱ አንድ ሰው በሆነ ሰው ከተጎዳ ያን ሰው ሊያምን አይችልም፣ ሌላ ሰውን ቢመጣ። ከዛ በኋላ ቢኒ ለማንኛውም ወደ ውስጥ እንግባና እናውራ ብሎ ቢኒ ወደ ውስጥ ይዞት ገብቷል። ከዛ እናቱ እንግዲህ በንደት ነው ወደ ውስጥ የገባው። እናቱ ተረጋጋ እያለ ወደ ውስጥ ገባ። ኤፍራታና ፂ አሉ ቁጭ ብለዋሉ። እንደ ምን ሆናችሁ ነው ሰላም አይደለም እንደ ነው የሚሉት። ከዛ ምንድን ነው የተፈጠረ ነገር አለው ይብላ ኤፍራታ እየጠየቀችው ነው ቢኒን እናታ። ከዛ እንዴ ፊትህ እንደዚህ ሆኖ እያየሁ ምንድን ነው የተፈጠረ ነገር የለም የምትለው ለምንድን ነው የምትጠ ከዛ ቢኒ እሺ አንተ ንገረኝ ስትላይ ዝም ብሎ ነው የቤዛን ጓደኛ በር ላይ ስላገኘ ትጎዳቸዋለች ብሎ ስለፈራ ነው አለ። ኤፍራታ ደግሞ እንዴ ለምን እንደዚህ ይሆናል ነው የምትለው። እንግዲህ
ይህ ደግሞ ለእንደዛ አይሆንም፣ እኔ እያሉ ኤፍራታን ማንም ሊጎዳት አይችልም ብላለች። በእውነት ደስ ይላል። እያስታወሰች ነው ያው ትንሽ ትንሽ፣ ምክንያቱም ሉሊት እንደሆነች አስታውሳለች። ገፍትራ እንዳጣለቻት፣ ምክንያቱም ባለፈው እንዳየነው ልብሷን ለብሳ ስለነበረ ተመሳሳይ ስለሆነ ያው ኤፍራታ እንግዲህ ኤፍራታ ፂን ሉሊት እንደ ገፈተረች ሽንት ቤት ያውቃል። ኤፍራታ ብቻ ናት የምታውቀው እንጂ ሌሎች አያውቁም። ከዛ ናቱ ኤፍ አንቺ ጥለሽኝ ትሄጃለሽ ወይ ነው የሚላት እንግዲህ። ምክንያቱም ቤዛ ፍቅረኛዋ መቶ ጠይቆኛን ስላለችው እንግዲህ ለዛ ነው የፈራው። እንግዲህ ያው ቁጭ በሉና እናውራ ብላቸዋል። ያው ቁጭ ብለው ነው እንግዲህ እዛ ቁጭ ካሉ በኋላ እንግዲህ አሁን የተፈጠረውን ንገሩኝ አለች ናታ ኤፉ። ከዚህ በኋላ የቤዛን ጓደኛ እንዳታምኛቸው። እሷ ጭራሽ አልተጸጸተችም። የተጸጸተችው አንቺን ባለመግደሏን የተጸጸተችው እና ከዚህ በኋላ ሰው እንዳታምኝ የቤዛን ጓደኛ እያላት ነው። ከዛ በኋላ ንገረኝ ቤዛ ጋር ሄደህ ነበር እንዴ ትለዋለች። አሁን ያላላት። ከዛ ፂ ደግሞ ቆይ እኔ አልገባኝም፣ ቤዛ ጥሩ ሰው ናት፣ ይህን ያህል መጥፎ ሰው ናት እንዴ ትላለች ፂ። ከዛ ስትታይ እንደዚህ አትመስልም ትላለች። ያው ሰው ከላዩ ሲያዩት ጥሩ ይመስላል፣ ውስጡ ግን አለ አንዳንድ መጥፎ። ከዛ ቢኒ አይጽ ሁሉ ሰው ከላይ እንደሚታየውማ ቢሆን ማንም ሰው አይጎዳም ነበር ነው የሚላት። እና ገና ሳትቀርቢያቸው ይሄ ሰው ክፉ ነው፣ ይሄ ሰው ጥሩ ነው ማለት አይቻልም ነው የሚላት። ማለት ያው ያው ሰው ታምናለች በነገራችን ላይ ቤዛ ግን ከበፊቱ ልትጸጸት አትችልም እሷ። ከዛ ይሁን ችግር የለውም እኔ አስመሰሉም የእውነታቸውን ከሆነ እኔ ሰው ያስፈልገኛል ነው የምትለው። እና መጥፎ የሚሆኑ እያስመሰሉ የሚሆኑ እኔ ግን ሰው እፈልጋለሁ ነው የምትለው። ፍራታ ያስመስሉ ምን የሚሉ እኔ እፈልጋለሁ ሰው ችግር የለውም ሰው ያስፈልገኛል ነው የምትለው። ከዛ በመሀል ላይ ስልክ ተደወለ። ስልክ የተደወለው እንግዲህ ያው አለቃዋ ነው፣ ያው የፖሊሱ አዛዥ ነው እንግዲህ የደወለላት። ምክንያቱም ኤፍራታን ሊያገኛት ስለሚፈልግ ግን ከዛ ይታያሉ። ማንሳት አልፈለገችም። ከዛ በኋላ ምንድን ነበር አስታውሽ የነበሩ ምንድን ነበር አስታውሽው ስትል ይታያሉ። እኔ እንጃ ምንድን ነበር ያስታወሽ ማንኛውን ትላታለች። እዛ ኤፍራት ወይኔ ያስታወስኩን ነገር ለምንድን ነው የሚጠፋብኝ ትላለች። ከዛ እንግዲህ ሀውዬ ቤዛ ጓደኛ እንግዲህ ወደ ሉሊት ሄዳለች። ሉሊት ጋር ደውሏል። ምንድን ነው ይሄን ያህል ያጣልፍሽ የጠራሽኝ ያቺን ቀልቃለ ኤፍራታን አስወገርሻት እንዴት እኔ እሷን እንድብዬ ነው የማስወግዳት፣ እሷን እኔ አላስወገርኳትም። ከዛ ሉሊት በጣም ነው ደስ ያለቻት ስታያት፣ ስለመጣሽ ደስ ብሎኛል ትላታለች። እና ከዚህ ከአንቺ በላይ የማምነው ሰው የለኝም አለቻት። እሱን ልክ ነሽ፣ ግን ምንድን ነው ይህን ያህል የሚያስጨንቅሽ ነገር ልነግሪኝ ትችያለሽ? ስታይ እሱን አልነግርሽም፣ እልቅና እኔ የምሄድበት የለኝም፣ ወደ ቤትሽ ይዘሽኝ ሂጂ ትላታለች። እሷ ደግሞ እሺ ብላ ወደ ቤቷ ይዛት ትሄዳለች። ከዛ እንግዲህ ኤፍራታ ወደ ማለት የኔ ፖሊስ አዛዡ ስለደወለላት ወደዛ ስትሄድ እንግዲህ ያፌትን ታገኘዋለች። ያፌት እየተከታተላት ስለሆነ ያፌትን አገኘችውና ስልክ እያወራኝ ነበር፣ በቃ ቻው ቻው ብላ ዘግታ፣ ከዛ የፈለግኩሽ ነበር መጣሽ እንደ ይላታል። ከዛ አሁንም እየተከታተልከን ነው? አንፈልግም፣ በቃ ሁሉን ነገር እኮ እኛ ትተነዋል፣ ለምን አትተውን ስትል፣ እኔ ለምንድን ነው እኔ እኮ እወድሻለሁ ምናምን ነው የሚላት። ከዛ በጣም ተገረመችና እንደው እሱን ተውና ሌላው ቢቀር ቤዛ ያረገዘችው እኮ ያንተ ልጅ እንደሆነ እኮ ሁሉን ነገር አውቃለሁ ስትለው፣ እንደ እሱ ውሸቷ ነው፣ እሷ ስለ እኔ መጥፎ ነገር ነው የነገረች አይደለ? እሱ አይደለም
ነው የሚላት። እሱ እንግዲህ እሱ አራዳ እሷ ሞኝ አድርጎ ነው እንትን እየቆጠረውና ከዛ በኋላ እኔ አንቺን ማፍቀር አልችልም ይላታል። እሷ ደግሞ አንተ ምንድን ነው የሚባለው አንተ ፍቅር አንተ ለመሆኑ ፍቅር ታውቃለሽ እና ለምን አላውቅም? እኔ እኮ በጣም ነው የማፈቅርሽ። እናቱን ተይውና እኔ በደንብ አድርጌ እኔ ይዝሻለሁ እናቱን ተይው ነው የሚላት። እሷ ደግሞ አንተ ፍቅር ለመሆኑ እኮ አንተ ታውቃለህ ማለት ልታሰቃየ ነው ወይስ እኔ እያሰቃየውስ አይደለም ምዝሽ ተንከባክቤ ነው ምዝሽ ነው የሚላት። ከዛ በኋላ አንተ የእውነትም አብዳህን ብለው ነው ጥላው የሄደችው። እንግዲህ አሁንም ያፌት ኤፍራታን እንደሚያገባ ነው የሚፈክረው። ከዛ ኤፍራታ ቀጥታ የት ነው የሄደችው? ከወንድሟ ቤት ነው የሄደችው። ወንድሟ ቤት ሂዳ እንደዚህ ለብሰሽ የት ልትሄጂ ነው? አብሬሽ እሄዳለሁ ስትል አይ እኔ ማንም ሰው አያውቅም እኔ ብቻ ነኝ የሚሄደው እና እኔ ችግር ውስጥ ላስገባህ አልፈልግም ትለዋለች። አንዴ ችግር ውስጥ ገብቻ አንቺ ጋር ከሆንኩ ችግር የለኝ እኔ እንዳንቺ እስካለኝ ድረስ እሷም እንዳንተ ያለ ወንድም ስላለ በጣም ደስተኛ እኔ ነው የምትለው እና ያው ብቻዋን ነው የምትሄደው። ኤፍራታ በፊት ታግታ ሳለ ያንን እያስታወሰች ነው። ከዛ በኋላ እንግዲህ የሉሊት ጓደኛ ወደ ሉሊት ጋር እስር ቤት ትሄዳለች። እኔ ማን አለኝ አባቴ የለኝ አባቴ ሙቷን የአባቴ ለእኔ ማን ነው የሚያስብልኝ? የአባቴ ገዳይ ማን ይቅርታ የአባቴ ገዳይ እንኳን ማን እንደሆነ አላቅም። የልጅ ገዳይ ማን እንደሆነ እንኳን አላቅም። ስለዚህ እሷ እናቱ የአባትሽን ገዳይ ካገኘው በኋላ እፈታለሁ ብሎ ነበር። ስለዚህ የአባቴን ገዳይ አውቆታል፣ ለዛ ነው የሚፈታኝ። እና ታዲያ የአባትሽን ገዳይ ካወቀ ለምንድን ነው ለፖሊስ አሳልፎ የማይሰጠው ብላ ስትጠይቃት የቤዛ ጓደኛ አይ ምናልባት የራሱ ሰው የቅርብ ሰው ይሆናል፣ ይቺውም ኤፍራታ ትሆናለች። አሁንም ሩጣ ኤፍራታ ምን ብላ ነው የገዛ የኤፍራታ እኮ አባት ነው። ስለዚህ አሁንም ወደ ኤፍራታ ነው ቤዛ የምታላከውና ስለዚህ እና እሷ እንግዲህ አሁንም ጥርጣሬዋ ወደ ኤፍራታ ነው። ኤፍራታ ሳትሆን የገደለችው ያው የራሷ ጓደኛ ነው የገደለው፣ ያፌት ነው የገደለው። እና እንግዲህ በቀጣይ ፕሮግራም እስከምንገናኝ ቸርን እንሰንብት። ቀጣይ እንግዲህ ያፌት ማለት እቅድ ይሳካለት ይሆን ወይስ እስር ቤት ይገባ ይሆን? ሉሊትስ እስር ቤት ትገባ ይሆን ወይስ አትገባ ይሆን? እና ኤፍራታና ያቸንፉ ይሆን የሚለውን በቀጣይ ፕሮግራም እንገናኛለን። እስከዛው ቸርን ሰንብት። አመሰግናለሁ።